ይኸውላችሁ ከልመናችንም ከጸሎታችንም በላይ እግዚአብሔር የሚሰራው በእኛ ውስጥ እንዳለው ኃይል መጠን ነው። የትኛው ኃይል? እግዚአብሔር ሰማይና ምድርን የፈጠረበት ኃይል አይደለም። እሱ ትንሽ ነው። ዩኒቨርሶችን የፈጠረበት ኃይል አይደለም። እሱ በጣም ትንሽ። ክርስቶስን ከሙታን ያስነሳበት ኃይል the same power is inside of me። አንዳንድ ሰዎች ሙሉ ዕውቀት እንዳላቸው አስመስለው ወንድሞቻቸውን በእግዚአብሔር ቃል ሲመጡ ይታያል። መጽሐፍ ቅዱስ ግን እንደዛ አይልም። ማንም ሰው ኮምፕሊት ዕውቀት ያለው የለም። ሁሉም በድንግዝግዝ ነው ያለው። በክርስቶስ ላይ ከተስማማን በቂ ነው። ማንም ሰው አጨብጭቦ የእግዚአብሔር ልጅ አያረገ። ማንም ሰው አጨብጭቦ ከእግዚአብሔር ልጅነት አያወርድ። የሰማይ መላእክቶች አይችሉም አንተን ከእግዚአብሔር ልጅነት ሊሰውሩ። ከሆንከው ነገር ይልቅ ሰዎች የሆኑትን እንድትመኝ የሚያደርግ ማንነትን እንድትክድ የሚያደርግ አስተሳሰብ አለ። ወርልድ ቪው አለ። እግዚአብሔር ከሱ አስተሳሰብ ነው ነፃ ሊያወጣ በየቀኑ እዚህ ውስጥ ያለውን ብርጭቆ የሚሰብርልህ። እግዚአብሔር በመንፈስ ቅዱስ ብቻውን ኢንጆይ እያደረክ እንዳለ ማወቅ ይፈልጋል። እግዚአብሔር ምንህን አይቶ እንደወደደ እሱ ብቻ ነው የሚያውቀው። ሰውም አይወድህም፣ አንተም ራስህን አትወድም። እግዚአብሔር ግን ወዶ ይህንን መገለጥ አምጥቶ በክርስቶስ በኩል ከሩቅ አይቶ አዳነ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርከናል። በሰማያዊ ስፍራ ኢን ክራይስት በሁሉም ስፒሪቹዋል ብሌሲንግ ተባርከናል። በሰማይ የቀረ እኛ ያልተባረክንበት በረከት የለም። ቁጥር 4 እና 5 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ቅዱሳን ነውር የሌለን ምንም ነገር ስፖት የሌለው ሆነናል በክርስቶስ። ስለ አዲሱ ሰው ነው የሚያወራው። አሁን ስለ ሰው አይደንቲቲ ስናወራ ስፒሪት፣ ሶል፣ ቦዲ፣ አሁን እዚህ ጋር እየተናገረ ያለው ስለ መንፈስ ዳግም ስለተወለደው አይደንቲቲያችን ነው እንጂ ቦዲያችንና ነፍሳችን ላይ ብዙ እንከን አለ። አስተሳሰባችን ላይ ብዙ እንከን አለ። አካላችን ላይ ብዙ እንከን አለ። ዳግም በተወለደው ማንነታችን ላይ ግን ምንም እንከን የለም። እውነት ውሸት እኔ አላልኩም፣ ግን መጽሐፍ ቅዱስ ያውም ዓለም ከመፈጠሩ በፊት ነው እኛ በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። In Christ I am blameless and holy and acceptable ማለት ነው። ቁጥር 6 በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህንን አደረገ ይላል። I am accepted by God by his grace። በእግዚአብሔር ጸጋ በእግዚአብሔር ዘንድ ተቀባይነት አግኝቻለሁ። ዛሬ እዚህ ቆሜ እናንተን የማስተምረው ለኔ ነው። ዛሬ እግዚአብሔር ዓለም ከመፈጠሩ በፊት ይሄንን ዕውቀት ወደ እናንተ የሚያስተላልፈው በእኔ በኩል መሆኑን ገና ያውቃል። ድሮ ነው የሚያውቀው። እኔ ሳላውቀው ይሄን ዕውቀት እግዚአብሔር ገና ወደፊት አሳውቆኝ እናንተን እንደሚያሳውቅ። እግዚአብሔር እኮ ሪፕሌይ ነው አድርጎ ይያል። ድሮ ኳስ እናይና ማታ ድጋሚ ነገር ሪፕሌይ ይደረጋል እና ሪፕሌው ላይ ነው የኔ ፋዘር ተነስቶ ይላል። በቃ ግድ የለም ተሸንፏል ሁሉ እያል ነው። አይሰማንም። እግዚአብሔር ያዕቆብን ወደደ፣ ኤሳውን ጠላ። ኤሳው መልካም ሰው ይመስላል፣ ነውም ደግሞ ታዛዥ ሰው ነው፣ ግን ረሃብ የለውም። አጨራረሱ አጋንንት አምልኮ እንደሆነ እግዚአብሔር ያውቃል። ያዕቆብ ደግሞ አጭበርባሪ ይመስላል። ያገኘውን አጋጣሚ ሁሉ በረከት ለመስረቅ እና ለመዝረፍ የተዘጋጀ ሰው ነው። እግዚአብሔር ያዕቆብ ነው የሚመቸኝ አለ። ስለዚህ እኔ መጠራት የምፈልገው እስራኤል አምላክ ተብዬ እስከ መጨረሻ ምድር እስካለች ድረስ በአንድ ረሃብተኛ በእስራኤል ስም ነው እግዚአብሔር የሚጠራ። እግዚአብሔር ማን ነው ብትሉት የእስራኤል አምላክ ነው። እስከ ዛሬም እስከ ነገም እስከ ለዘላለም እስራኤል ማለት ያዕቆብ። አይገርም? ያዕቆብ ውስጥ የነበረው ረሃብ እግዚአብሔር የስሙ መጠሪያ ላይ አድርጎ አላፈረበት እና ጠየቁኝ። እኔ ማምነው የ12 ዓመት ልጅ ሆኜ ገና ወደ ቸርች ሲሄድ ዓለምን ትዞራለህ ብሎ እግዚአብሔር ሲናገረኝ እኔ ዓለም ምን እንደሆነ አላውቅም። እዚህ እግዚአብሔር ዓለምን እንደምዞር እኔ እንግሊዝኛ ሳልችል ያውቃል እግዚአብሔር። አሁን እዚህ ጋር ግራ እንዳይገባችሁ እኮ ነው። በውድ ልጁም እንዲያው የሰጠን የጸጋ ክብሩ ይመሰገን ዘንድ ይህንን አደረገ ይላል። ቁጥር 7 በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ በተደረገለት ቤዛነታችንን አገኘን። እስካሁን እየተናገረ ያለው በክርስቶስ እግዚአብሔር በክርስቶስ በኩል አየ እና ብዙ ሰዎች የኔ ጥሩ ሰው መሆን ነው እግዚአብሔርን እንደምወድ ጌታ ያውቅ ነበረ፣ ልቤ በጣም እግዚአብሔርን ስለሚል አዳነኝ በመረፉ ምናምን እንላለን እንጂ ከአንተ የበለጠ ገዳም ለገዳም ተንከራቶ ከተማ ለከተማ ተንከራቶ ደህንነቱን ያላገኘ አለ። እግዚአብሔር ምንህን አይቶ እንደወደደ እሱ ብቻ ነው የሚያውቀው። ሰውም አይወድህም፣ አንተም ራስህን አትወድም። እግዚአብሔር ግን ወዶ ይህንን መገለጥ አምጥቶ በክርስቶስ በኩል ከሩቅ አይቶ አዳነ። ኢየሱስ ጌታ። ግዴላቸውም ጠለቅ ያለ ትምህርት ነው በአሁኑ ማስተምራቸው። ሻራ ባጋታ ለባራዳማስ ቁጥር 7 ምንድነው? ሪዲምድ ሆነን ይቅርታ እንደማገኝ የበደሌ ስርየት
I am forgiven, I am redeemed, I am blessed in Christ. ቁጥር 11 እንደ ፈቃዱ ምክር ሁሉን የሚሰራ እንደርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ኦ ማይ ጎድ ኢንሄሪታንስ። እስቲ ተመልከቱ። እንደ ፈቃዱ ምክር ሁሉን የሚሰራ እንደርሱ ሐሳብ አስቀድመን የተወሰነ ፕሪዴስታይንድ። አንድ እናትና አባት ግንኙነት ሲያደርጉ የአባትየው ዘር 500 ሚሊዮን ሰው መሆን የሚችል ነው። ያን ሰው ዘር ግንኙነት ጊዜ ከ500 ሚሊዮኑ ተመርጠን የመጣ ከ500 ሚሊዮን ሰው ሆነ ስትመረጥ ደግሞ በምድር ላይ ከኖሩ ቢሊዮን ሰዎች በክርስቶስ እግዚአብሔር አይቶ ነው። ቻይና ስትሄድ ነው የሚገባ፣ ህንድ ስትሄድ ነው የሚገባ። ህንድ ባለፈው ስንሄድ 1.5 ቢሊዮን ናቸው። 90% ኢየሱስን አያውቅም። እናንተ ግን ምድርን እግዚአብሔር ፎርም ከማድረጉ በፊት እኔ አሁን ነው እኮ የሚገባኝ። አሁን በጣም እየገባኝ ነው። ባይዘው የእግዚአብሔር ቅድመ ዕውቀት በጣም እንደ ፓስተር ቤኒሂን አረገኝ ብዬ ጸልዬ ከ20 ዓመት በኋላ ፓስተር ቤኒሂን እግዚአብሔር ስለአንተ 20 ዓመት በፊት ተናግሮኛል አለ። ሌላ የሚገርማችሁ ነገር የኔ ያክስቴ ልጅ ራሻ ነበር የሚማረው እና ገና አንደኛ ክፍል ሁለተኛ ክፍል ስማር ከራሻ መጥቶ ፐርም ስለምትባል ከተማ ይነግረኝ ነበር። እዛኔ ተማረ እና ከልጅነቴ ጀምሮ አንድ ቀን ራሻ ሄዳለሁ ብዬ አስብ ነበር። የሚገርማችሁ ራሻ ሲሄድ የመጀመሪያ ሄጄ ያገለገልኩበት ከተማ ፐርም ነው። -20 ምናምን ነው ብርዱ። እዛ ሂተር ምናምን አይታሰብም። መንግስት ውሃ ሙቆ በቧንቧ በኩል ቧንቧው ነው ውሃ ሲዞር የሚሞቅ። ሙቀቱ ደግሞ በጣም ሲበዛብ መስኮት ስከፍት ከ2 ሰከንድ በላይ መቆየት አትችልም። ከበር እስከ መኪና መሄድ አትችልም። ልጅ ሆኜ ስለዛ ከተማ እንድሰማ እግዚአብሔር ያደረገው እንደሚሄድ ስለሚያውቅ አልገባችሁ ማለት የኛ ዘላለም ኢን ክራይስት ያለቀው ከተወለድን በኋላ አይደለም። ዓለም ከመፈጠሩ በፊት እንደ ፈቃዱ ምክር ሁሉን የሚሰራ እንደርሱ ሐሳብ አስቀድመን የተወሰነን በክርስቶስ ደግሞ ርስትን ተቀበለን። አንዳንድ ሰዎች የሆነ ሰው ተቀብቶ እግዚአብሔር ሲያስነሳው ሰውየውን ለማስቆም ሲሞክሩ ዓለም ከመፈጠሩ በፊት አለቀ ነገር ጋር ነው የሚጋጭ። ለኔ አንድ ሰው ሙሉ ኑሮ ኖረ ምለው ዓለም ከመፈጠሩ በፊት ከተጻፈለት ጋር ሲጨባበጥ እግዚአብሔር ይህንን ያድርግላችሁ። አንዳንድ ሰው 100%፣ አንዳንዱ 80፣ አንዳንዱ 60 ምናምን ይኖራል። 200 የለም 100 ነው ማክሲመም። ለዚህ ነው ሐዋርያው ጳውሎስ ገና ከእናቴ ማፀን መረጠኝ። አባት ሆይ በጌታ ይሄ ቃል በኃይል ይግባን ጌታ። እሺ ምንድነው? እንደ ፈቃዱ ምክር ሁሉን የሚሰራ እንደርሱ ሐሳብ አስቀድመን የተወሰነን በክርስቶስ ደግሞ ርስትን ተቀበልን እንቀበላለን አይደለም። ኢንሄሪታንሱን ኦልሬዲ ኢን ክራይስት ጂሰስ ወስደናል። ኢት ኢዝ ኢን ሚ በውስጤ ያለ አሜን በሉ እንጂ። ቁጥር 13 እና 14 እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችኋል። ኦ ማይ ጋድ። ቁጥር 13 እንደገና እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ተማችሁ እርሱም የርስታችሁ መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል ማለት ነው። ሲል ታተምኩ። This belongs to God ተብሎ የእግዚአብሔር ማህተም በስፒሪት የሚሄድ ሰው ነው። ኢን ክራይስት የርስታችን መያዣ ኢን ክራይስት። እሺ ከቁጥር 15 እስከ 18 ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ክርስቶስ ስለማመን ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለእናንተ እያመሰገንኩ ጸልይ ስለእናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥ መንፈስ እንዲሰጣችሁ ይህም የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉን ታላቅነት ምን እንዲሆን the spirit of wisdom and revelation በክርስቶስ ተሰጥቶ የልቦና አይኖቼ በርተው ደግሞ በእግዚአብሔር ዘንድ ያለውን ኢንሄሪታንስ ያለኝን ክብር እንዳይ በክርስቶስ ተቀብያለሁ። አሜን አሜን። ኦ ማይ ጋድ። ለመንፈሳዊ ጥበብና መገለጥ አክሰስ አለኝ ማለት ነው። ኤቲኤም ካርድ ያለ አውጥተህ በእምነት መጠን ስዋይፕ አድርገህ ማውጣት ትችላለህ ማለት ነው። I have access to the spiritual wisdom and insight in Christ by the Holy Spirit። ስለዚህ በሱ ትንሣኤና ህይወት ፓርቲሲፔት አደርጋለሁ ማለት ነው። ለምን? ክርስቶስን ከሙታን ሲያስነሳው ካለቅነትና ከስልጣናት ከኃይልም ከጌትነት ሁሉ በላይ በዚህም ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማይ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። አክሰስ አለኝ for the spirit of wisdom and revelation። በጎደለኝ ቦታ ሁሉ የእግዚአብሔርን ጥበብና የእግዚአብሔርን wisdom የእግዚአብሔርን revelation አክሰስ
የማድረግ መብት አለ። because I'm the son of the most high God። ምዕራፍ 2 ቁጥር 5 ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። I have been raised to new life in Christ and seated with him in heavenly place። አሜን። ከክርስቶስ ጋር ተነስቻለሁ፣ ለአዲስ ሕይወት ማለት ነው። በሰማያዊ ስፍራ ከሱ ጋር ተቀምጫለሁ። ክርስቶስ ጋር ሕይወትን አግኝቻለሁ። በሰማያዊ ስፍራ ከክርስቶስ ጋር ተቀምጫለሁ። በክርስቶስ ከክርስቶስ ጋር በክርስቶስ ቁጥር 8 እና 9 ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ጸጋው በእምነት by grace through faith in Christ። ቁጥር 10 እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ ከክርስቶስ ጋር ተፈጠረ። workmanship masterpiece I am God's masterpiece የእግዚአብሔር የመጨረሻው ቤስት የእጅ ስራው ነኝ። ከዛስ አብሮ ሰራተኛ ፖይማ ማለት የእግዚአብሔር ግጥም ነኝ። የእግዚአብሔር የፍቅር ደብዳቤ ነኝ። workmanship የሚለው እንደሱ ነው። የእግዚአብሔር የሚያሳየው የመጨረሻ ውድ የእጆቹ ስራ ነኝ በክርስቶስ። workmanship masterpiece ነው in Christ I am the masterpiece። አሁን ለዚህ ለሞት ለተሰጠ ስጋ ውስጥ ስላለው በድንግዝግዝ ሆኜ እናገራለሁ። 13 አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። በክርስቶስ ወደ እግዚአብሔር ቀርቤያለሁ። በደሙ ወደ እግዚአብሔር ቀርቤያለሁ። by the blood of Jesus I have been brought near to God። ቁጥር 16 ጥልም በመስቀሉ ገሎ በእርሱ ሁለታቸውንም በአንድ አካል እግዚአብሔር ጋር ያስታርቅ ዘንድ ነው። ታርቄያለሁ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና በክርስቶስ ወደ እግዚአብሔር አብ ገብቻለሁ። ገባው በሉ እንጂ እንዴ። ቁጥር 19 ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደለም። I am the family of God። የእግዚአብሔር ቤተሰብ፣ የእግዚአብሔር ባለሀገር I am the partaker the family የኔ ነው፣ ክልሉ የኔ በክርስቶስ። ይሄ ሁሉ እውነት። ኤፌሶን 3:6 አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌልም መስበክ ከክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ቅዱሳን ሐዋርያት፣ ነቢያት በመንፈስ አሁን እንደተገለጠ በሌሎቹ ትውልዶች ዘንድ ለሰው ልጆች አልታወቀም ይላል። የእግዚአብሔር ምንድን ነኝ እኔ? ወራሽ አብሬ ተካፋይ ነኝ። ሌሎች ትውልዶች ያላወቁትን መገለጥ በክርስቶስ ያገኘው ነኝ። የክርስቶስ አካል ሜምበር ነኝ። ቁጥር 10 ብዙ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉ አለቆችና ስልጣናት ትታወቅ ዘንድ ይላል። የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉ አለቆችና ስልጣናት እንደ ሚረር ክራይስትን ማሳይ። ኧረ አሜን በሉ። ብዙ ሰማያዊ ስፍራ ውስጥ ያሉ ስለ ክርስቶስ ያላወቁትን ዕውቀት በእኔ በኩል ያውቃሉ ነው። አለቆችና ስልጣናት ክርስቶስን ያልተረዱ አሉ በሰማያዊ ስፍራ ያሉ። በአንተ በኩል ግን you are the mirror of the reflection of the glory of God ማለት ነው። እሺ 20 ቁጥር 20 እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ይላል። በእኛ እንደሚሰራው ኃይል መጠን I have the supernatural power of God in my spirit። በሉ እስቲ ባካችሁ የእግዚአብሔር መለኮታዊ ኃይል በእኔ ውስጥ አለ። ይኸውላችሁ ከልመናችንም ከጸሎታችንም በላይ እግዚአብሔር የሚሰራው በእኛ ውስጥ እንዳለው ኃይል መጠን ነው። የትኛው ኃይል? እግዚአብሔር ሰማይና ምድርን የፈጠረበት ኃይል አይደለም። እሱ ትንሽ ነው። ዩኒቨርሶችን የፈጠረበት ኃይል አይደለም። እሱ በጣም ትንሽ ነው። ክርስቶስን ከሙታን ያስነሳበት ኃይል the same power is inside of me። ችግሩ በእኛ እንደሚሰራው ኃይል መጠን ከምንለምነው ከምናስበው እጅግ አብልጦ ሊያደርግ ለሚቻለው ነው የሚለው። ሁለተኛ ቆሮንቶስ 5:17 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት። እስቲ አዲስ ፍጥረት ነው ማለት እነሆ ሁሉ አዲስ ሆኖ አሮጌው ነገር ሁሉ አልፎ the old has passed away behold the new has come I am a new creation in Christ Jesus። የደህንነት ትምህርት ነው የሚመስለው። የመጨረሻው መገለጥ የክርስትና ይሄ በክርስቶስ የሆነው አይደንቲቲ ነው። አንደኛ ጴጥሮስ 2:9 እስቲ ይሄንን ሁላችን እስቲ አንብቡ። ይሄ ማንነታችን ስለሆነ
እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን። እናንተ ግን ከጨለማ ከድቅድቅ ጨለማ ወደ ብርሃኑ የጠራችሁ ለምንድን ነው? የእርሱን በጎነት ለመናገር የተመረጠ ትውልድ። አንተ ባለህበት፣ አንቺ ባለሽበት የእሱ በጎነት ይነገራል። የእሱን በጎነት የማይናገር ሰው ችግር ውስጥ ነው። እግዚአብሔር ለርስቱ የለየው ወገን ናችሁ። ግን እናንተ ቀድሞ ወገን አልነበራችሁ። አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁ። አሁን ግን ምሕረት አግኝቷችኋል ኢን ክራይስት። ታላቅ ሕዝብ ሃሌሉያ፣ በከበረው ደሙ የተዋጀ የእግዚአብሔር ብርሃን ይበራል። አሜን። ታላቅ ሕዝብ እግዚአብሔር ይመስገን። ታላቅ ሕዝብ ሃሌሉያ፣ በከበረው ደሙ የተዋጀ የእግዚአብሔር ብርሃን ይበራል። አሜን። ታላቅ ሕዝብ እግዚአብሔር ይመስገን። የእርሱን በጎነት እንድትናገሩ እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናቸው። ኢየሱስ ሲመጣ የወጉት ሁሉ ያዩታል ይላል። የወጉት ሁሉ ያዩታል። ምድር ሁሉ ዋይ 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 ዋይ። የራሱ የሆኑትን ግን በስማቸው እየጠራ ይወስዳቸዋል። በስም እናትህ በምትጠራ ስም ማንም የማያውቀው በቁልምጫ ስም እየጠራ ይወስዳቸዋል። እንደዚህ እያለ የእሱን በጎነት ስትናገር የነበርክ የንጉሥ ካህን፣ ቅዱስ ሕዝብ ና ግባ። ያኔ ነው እኮ ቢገባን የሁሉ ትምህርት ምንድነው? ያኔ አሁን ከእውቀትም ከፍለን ነው የምናውቀው። አንዳንድ ሰዎች ሙሉ እውቀት እንዳላቸው አስመስሎ ወንድሞቻቸውን በእግዚአብሔር ቃል ሲመጡ ይታያል። መጽሐፍ ቅዱስ ግን እንደዛ አይደለም። ማንም ሰው ኮምፕሊት እውቀት ያለው የለም። ሁሉም በድንግዝግዝ ነው ያለው። በክርስቶስ ላይ ከተስማማን በቂ ነው። እናንተ ግን ከጨለማ ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ኢየሱስ ጌታ። አሜን። ቆላስይስ 3:3 እስቲ አንብቡት። ይሄንን ሞታችኋልና በሉ እስቲ ሞታችኋል፣ ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። For you have died and your life is hidden with Christ in God። ማን ነው የኔን ሕይወት ሊያገኝ የሚችለው? ማን? ክርስቶስ ጋር ተሰውሬያለሁ፣ በእግዚአብሔር ውስጥ ተሰውሬያለሁ in Christ። ታላቅ ሕዝብ ሃሌሉያ፣ በከበረው ደሙ የተዋጀ የእግዚአብሔር ብርሃን ይበራል። አሜን። ታላቅ ሕዝብ እግዚአብሔር ይመስገን። ቁጥር 4 ምን ይላል? ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ በዚያን ጊዜ ደግሞ ከእርሱ ጋር በክብር ትገለጣላችሁ። በክርስቶስ ቆላስይስ 2:9 እና 10 በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣናትም ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል። ይሄንን በደንብ አልሰማችሁ? አቤት ይሄንን ቃል ለመጀመሪያ ጊዜ እንደ መገለጥ የገባኝ ቀን ቤቴ ተንከባለልኩት። መከባለል ያስፈራል። ቃሉ ግን እኔ አላልኩ። ቃሉ ራሱ ውስጥ ያንብቡት። ቁጥር 9 ሁሉም ሰው የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። እሺ ለአለቅነትና ለስልጣናት ሁሉ ራስ በሆነ በእርሱ ሆናችሁ ምን ሆናችኋል? ተሞልታችኋል። The fullness
እናንተ ደግሞ በሱ ተሞልታችኋል። ይሄን ብዙ አላብራራም። አንደኛ ቆሮንቶስ 12:27 እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ። በቃ ምንም ማምጣት አይቻልም። Now you are the body of Christ and each one of you is a part of it, a part of the body of Christ. part እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ። in the spiritual reality ማለት ነው። We are united with him in the spirit. My identity in Christ. ለዚህ ነው በማህፀን ሳልሰራ አወቅኩ፣ እናት ማህፀን ሳትገባ ቀደስኩ፣ ለአሕዛብ ነብይ አደረኩ። ያንተ ነገር ያለቀው ወደ ማህፀን ከመግባት በፊት ነው። ሮያል ፕሪስትሁድ ነው። ሮያሊቲ በደም ስሩ ውስጥ ሮያሊቲ እየሮጠ ነው። ሮያል ለመወለድ ብቻ ነው፣ ሌላ ነገር የለም። የሆነ ሕፃን ልጅ ተወለደ ተብሎ እንግሊዝ ለ3 ቀን ነው መንገድ የተዘጋው። ልጁ ከሆስፒታል እስከ እንትን እስኪሄድ ድረስ ማለት ነው፣ እስከ ቤተ መንግስት እስኪገባ ድረስ ልጁ ራሱንም አያውቅም፣ ንጉስ መሆኑንም አያውቅም፣ ሰው መሆኑንም አያውቅም። ደሙ ውስጥ ግን ሮያሊቲ ስላለ መንገድ ተዘግቶለት ነው። ሮያል ለመሆን መወለድ ብቻ ነው፣ በመስራት አይመጣም። እኔ አም ሮያል ፋሚሊ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ with all spiritual blessing። ማሰብ እኮ ነው የሚያስፈልገው። አሁን ደጋግመ ያሰብከው ነገር ከነፍስ ወደ ስፒሪት ይወርዳል። ያሰብከውን ነገር ትሆናለህ። እንድትሆን ደግሞ የተጠራኸው ነገር ካለቅነትም ከስልጣናትም ከምንም በላይ ነው። ምድር ላይ ካለ ነገር ሁሉ በላይ ተደርገሃል። ኦልሬዲ ወደ መሬት የሚጎትተን የነኮ ግራቪቲ አለ። ከሆንከው ነገር ይልቅ ሰዎች የሆኑትን እንድትመኝ የሚያደርግ ማንነትህን እንድትክድ የሚያደርግ አስተሳሰብ አለ። ወርልድ ቪው አለ። እግዚአብሔር ከሱ አስተሳሰብ ነው ነፃ ሊያወጣ በየቀኑ እዚህ ውስጥ ያለውን ብርጭቆ የሚሰብርልህ። if you want to be successful in life you have to know who you are in Christ። ብዙ ጊዜ የሰው ቫሊዴሽን የሚጠማን ለምን እንደሆነ ልንገራችሁ። ሰው የሆነ አክሪዴሽን እንዲሰጠን። እኔ አሁን አገልግሎት ሲጀምር አካባቢ ያልሄድኩበት አባቶች ያላንኳኳት በር የለም ማለት እንትን እንዲሰጡኝ ፈለኩ እውቅና ለአገልግሎቴ። እግዚአብሔር ደግሞ ከነሱ ሁሉ ከለከለኝ። ለካ እኔ ሰማይ እውቅና ሰጥቶኝ ሻራ ባጋዳ ለባራዳ አለቆችም ስልጣናትም ያውቃል። የጌታ ባሪያ መሆኔን በሲኦል ያሉ አጋንንቶች ሁሉ ያውቃል። ስለዚህ የሰው ቫሊዴሽን አይደለም ያስፈልገኝ። I have to know who I am in Christ Jesus። ማንም ሰው አጨብጭቦ የእግዚአብሔር ልጅ አያደርግህም። ማንም ሰው አጨብጭቦ ከእግዚአብሔር ልጅነት አያወርድህም። የሰማይ መላእክቶች አይችሉም አንተን ከእግዚአብሔር ልጅነት ሊሰውሩ። እነሱ ራሳቸው አንተ ያገኘውን ፖዚሽን አላገኙም። መላእክት የእግዚአብሔር ልጆች አይደሉም። በክርስቶስ በእግዚአብሔር ውስጥ የሉም መላእክቶች። እኔ ግን ነኝ። I'm in God through Christ። ተሰውራችኋል ነው የሚለው። በክርስቶስ በእግዚአብሔር ውስጥ you are hidden ነው የሚለው። እኔ ሮያል ፋሚሊ አብሮ ወራሽ። ለዚህ እኮ ነው እግዚአብሔር በተለያየ ነገር ስናቆርፍ እግዚአብሔር የሚያዝንብን እኮ ለዚህ ነው። እየሰጠንንና የሆነውን እሱ ስለሚያውቅ እኛ ደግሞ ዝም ብለን ጥቃቅን ነገሮችን ስለምን የዚህ ምድር ቀራቅንቦ ነው ሁላችንን የሚያስለቅሰው። እሱንም ቢሆን እግዚአብሔር አልከለከለንም እኮ። but know who you are in Christ ነው የተባለው። ስፒሪት ሬልም ላይ ያለውን ጆይ ተካፈል ነው የሚለው። የሆነ ዲዛይር ገዝተን በመንዳት ውስጥ ያለውን ሳይሆን in Christ ያለውን the joy in the Holy Ghost ነው። የእግዚአብሔር መንግስት ይላል ጽድቅና ሰላም በመንፈስ ቅዱስም የሆነ the joy in the Holy Ghost። የእግዚአብሔር መንግስት ማለት ደስታ ነው በሆሊ ጎስት። መስከር ነው በመንፈስ ቅዱስ። ራማካታ እግዚአብሔር ምንም ሲኖርም ሳይኖርም በመንፈስ መስከርን እርግጠኛ መሆን አለበት። ለካ you are built in ከውስጥ በኩል ደስታ ተሰጥቷል። ስለዚህ ከውጭ አልመጣም ብለህ ከእግዚአብሔር ጋር ብትጋጭ እግዚአብሔር አያውቅምሱ። እግዚአብሔር አስፈላጊውን ሰላም በመንፈስ ቅዱስ መንፈስ ውስጥ አስቀምጧል። ማንም ሊወስደው የማይችል ሰላም ያው አንተን አሳልፈ መስጠት ማንም ሊወስደው አይችል። peace and righteousness and joy in the Holy Ghost። ሐራባካታ አንዳንድ ጊዜ ታያላችኋል። አንዳንድ ቪዲዮ አንዳንድ የሆኑ ሽማግሌዎች ሆኖ ብዙ እንትን ያላሉ ሰዎች የደህንነት ደስታቸው አለ ቸርች ውስጥ። በቃ ፊታቸው ሲያበራ የተቀደደ ኮት አድርገው ምናምን
እኔ ድህነትን መቀበል ሰው አይደለም። አይዱን ላይ በምድር ላይ ከሰይጣን ቀጥሎ ድህነት ነው የምጠላው። እግዚአብሔር ኢየሱስ ሰው ግን ድሃም ሆኖ join the Holy Ghost መኖር ይችላል። ምክንያቱም ለጊዜው ነው አዳያው ነው ነገ ከዛ ውስጥ መውጣቱ ስለማይቀር እግዚአብሔር በመንፈስ ቅዱስ ብቻውን ኢንጆይ ያደረክ እንዳለ ማወቅ ይፈልጋል። እሺ የሰጣችሁን ነገሩ አንደኛ ሴንት ናችሁ፣ ሁለተኛ blessed with all spiritual blessing መንፈሴ ውስጥ ሁሉ blessing ጋር እንደምነቴ የመነዘርኩ መጠቀም ብቻ ነው። ቀጥሎ መባረከው በረከት የለም። I have it all in me ክርስቶስ ራሱ ሙሉ እኔ ውስጥ ነው። የመለኮት ሙላት በሰውነት ተገልጦ በሱ ይኖራል። እኔ ደግሞ በሱ ሆኜ ተሞልቻለሁ። እኔ አላልኩም መጽሐፍ ቅዱስ ነው የሚለው I'm filled in Christ እኔን ያየ እሱ ነው ያለ። አሜን። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጨ መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እስክንመስል ድረስ ከክብር ወደ ክብር ትራንስፊገር እናደርጋለን። When you understand who you are in Christ, the first thing you are going to do, you will be available for the glory. Christን ማኒፌስት ለማድረግ ማለት ነው። የዛሬው ቃል በእውነት እኔን ራሴ በጣም ይነካኝ። የሱን በጎነት በኢየሱስ ስም ትናገራለህ። አሜን። ራዳጋዳላቡና ማግራማሽ አራራባ የሱን በጎነት እንድትነግሩ የተመረጠ ትውልድ ቅዱስ